ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን በእስራኤል መጠነ ሰፊ የሚሳኤል ጥቃት ሰነዘረች። የኢራን አብዮታዊ ዘብ IRGC በእስራኤል 100 በላይ ቦታዎች ላይ ኢላማ ያደረገ የአጸፋ እርምጃ መውሰዱን አስታውቋል። ጥቃቱ ጅምላ ጨራሽ የተባለው ክላስተር ሚሳኤል ቴክኖሎጂ ለመጀመሪያ ጊዜ ጥቅም ላይ መዋሏ ተገልጿል። ይህ ጥቃት የተፈጸመው ከፍተኛ የኢራን የደህንነት አመራር የነበሩት አሊ ላራንጂ በእስራኤል አየር ኃይል ጥቃት መገደላቸውን ተከትሎ መሆኑ ታውቋል። ላራንጂ በቅርቡ በርካታ ከፍተኛ ባለስልጣን መገደላቸውን ተከትሎ የሀገሪቱ የደህንነት ስትራቴጂ መምራት ረገድ ቁልፍ ሚና የነበራቸው አንጋፋ መሪ ነበሩ። ቀደም ሲል ሩሲያ በዩክሬን ጦርነት ተጠቅማቸዋለች በሚባል የክላስተር ቦምብ አሁን ላይ በኢራን ላይ በኩል ጥቃት መዋሉን በወቅቱ ቀውስ ላይ አዲስ ስጋት ፈጥሯል። ከዚህም ጋር ተያይዞ የኢራን ጦር ቆራጥ ያጸፋ እርምጃ ወስዳለው ሲል ማስጠንቀቀዋል። የኢራን ጦር አዛዥ በከፍተኛ የጸጥታ ጥበቃ ኃላፊ አሊ ላራንጂ ግድያ ቆራጥ ምላሽ እንደሚሰጡ አስጠንቅቀዋል። ላራንጂ ከበላይ መሪ አሊ ካሚኒ ቀጥሎ እስካሁን የተገደሉ እጅግ ከፍተኛ ባለስልጣን ናቸው። የአሜሪካ ጦር በሆርሙዝ ባህር ወሽመጥ አቅራቢያ የሚገኝ የኢራን ሚሳኤል ጣቢያ ለመምታት መሬት ይዘው ውስጥ ጠልቀው የሚገቡ ኃይለኛ ቦምብ መጠቀም መጀመሩን አስታውቋል። በኢራንና በደጋፊ ሚሊሻ የሚሰነዘረው ተከታታይ ጥቃት ሳቢያ በቴል አቪቭ በደረሰ ጥቃት የሁለት ሰዎች ህይወት ማለፉን የአምቡላንስ አገልግሎት ገልጸዋል። እስራኤል በቤሩት እምብርት ላይ ተከታታይ ገዳይ ጥቃቶች እየሰነዘረች ሲሆን በደቡብ ሊባኖስ የሚገኘው ነዋሪዎች አካባቢው ለቀው እንደወጡ ትዕዛዝ መስጠቷ ሂዝቦላ ላይ የሚደረገውን ጥቃት ቀጥላለች። በኢራን ዋና ከተማ ቴህራን የሚገኘው ነዋሪ ከፍተኛ ስጋት ውስጥ ይገኛሉ። አንዲት ሴት ለቢቢሲ ጋዜጠኛ እንደተናገሩ ከሆነ ወደ ስራ ለመሄድ እንኳን እንደምትፈራና ከቤት መውጣት ህይወቷ ጋር ቁማር የመጫወት ያህል ነው ስትል የሁኔታውን አስከፊነት ተናግራለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከአየር ላይ ሆነን እናያቸዋለን ሲሉ ለኢራን ህዝብ ያስተላለፉት መልእክት ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፉት 24 ሰዓት ውስጥ በኢራን በተፈጸመ ጥቃት የሀገሪቱ ከፍተኛ የደህንነት መሪ መገደላቸውን ከገለጹ በኋላ በቴል አቪቭ የሚገኘው አየር ኃይል እዝ ማዕከላት ባስተላለፉ መልእክት ሁለቱም የገዢው አካል ከፍተኛ የሽብር መሪ ያስወግደናል ብለዋል። አክለውም የኢራን ህዝብ በየዓመቱ የሚያከብረውን ባህላዊ የፋየር ፌስቲቫል በነጻነት እንዲያከብሩ ጥሪ አቅርበዋል። አየር ላይ እየተከታተልናችሁ ነው፣ በዓሉን በደስታ አክብሩ የሚል ለኢራናውያን አነጋጋሪ መልእክት አስተላልፈዋል። የእስራኤል አየር ኃይል አውሮፕላኖች በቴህራን አደባባይ መስቀለኛ መንገዶች ላይ የሚገኙ የጸጥታ ኃይሎች ኢላማ ማድረጋቸው የተገለጸ ሲሆን ይህም ህዝቡ ያለምንም ስጋት በዓሉን እንዲያከብር የታለመ ነው ተብሏል። የኢራን አብዮታዊ ዘብ ለደረሰው ጥቃት ከባድ አጸፋ እርምጃ እንደሚወስድ የዛተ ሲሆን በቀጠናው ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩ ተናግረዋል። የአንትሮፒክ አርቲፊሻል ኢንተለጀንስ ወይም ሰዋዊ አስተውሎትና በኢራን ላይ የተካሄደ ያለው ወታደራዊ ዘመቻ በአሜሪካ መንግስት የብሔራዊ ደህንነት ስጋት ተብሎ በይፋ የታገደው አንትሮፒክ ኩባንያ አሜሪካ በኢራን ለምታካሄደው መጠነ ሰፊ ወታደራዊ ዘመቻ ዋነኛ የጀርባ አጥንት ሆኖ መገኘቱን አነጋጋሪ ሆኗል። የአሜሪካ ጦር በኢራን ላይ ባደረገው ጥቃት የኩባንያው ክላውድ የተባለ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ሞዴል በከፍተኛ ደረጃ እየተጠቀመበት መሆኑን የዋሽንግተን ፖስት መረጃ አመላክቷል። በተለይ በዘመቻው የመጀመሪያዎቹ 24 ሰዓት ውስጥ ብቻ ይህ አርቲፊሻል ኢንተለጀንስ ከ1000 በላይ ኢላማዎች በመለየት የጥቃቱን ቅደም ተከተል ማውጣቱን ረድቷል ተብሏል። ክላውድ ከፓልተር ማኑፍ ስማርት ሲስተም ጋር በማቀናጀት የሳተላይቶች ከድሮኖች የሚመጡ እጅግ ግዙፍ መረጃዎች በሰከንድ ውስጥ በመተንተን ለጦር አዛዥ ውሳኔ እንዲሰጡ እያደረገ ነው። ይህ ዜና ግርምት የፈጠረው የትራምፕ አስተዳደር ከጥቂት ሳምንታት በፊት አንትሮፒክ ግራ ዘመም አመለካከት ያለው ለሀገር መከላከያ የማይመች በሚል በቁጥጥር ስር ለማዋልና ቴክኖሎጂውን ለመውረስ በመንቀሳቀስ ላይ ነበር። የሀገሪቱ መከላከያ ሚኒስተር ፒት ሄግሴት ኩባንያው በአርቲፊሻል ኢንተለጀንስ ሞዴል ላይ የገነባቸው ጉዳዮች የአሜሪካ ወታደራዊ በላይነት ያደናቅፋል በሚል ክስ አቅርበውባቸው ነበር። ኩባንያው በበኩሉ ቴክኖሎጂው በራሱ ውሳኔ ሰዎች እንዲገድል ወይም የሰብአዊ መብት ጥሰት እንዲፈጽም እንደማይፈልጉ በመግለጽ ጥብቅ መከላከያ ሲያደርግ ቆይቷል። ምንም እንኳን መንግስት ኩባንያውን ጎጂ አድርጎ ቢፈርጀውም በኢራን ያለው ጦርነት ግን ያለ አንትሮፒክ ቴክኖሎጂ ውጤት ሊሆን አልቻለም ብለዋል። ኦፕን አርቲፊሻል ኢንተለጀንስ የኤለን መስክ ኤክስአይ የመንግስት ፍላጎት ለማሟላት ውል ቢፈርምም የጦር ግንባር መረጃ በመተንተን ረገድ ግን አሁንም አንትሮፒክ ቴክኖሎጂ የተሻለ ብቃት አሳይተዋል። ይህም መንግስት በአንድ በኩል ኩባንያውን እያሳደደ በሌላ በኩል ግን ቴክኖሎጂውን ለጦርነት እንዲጠቀምበት አስገዳጅ ሁኔታ ፈጥሯል።
ፖስት ምንጮች እንዳሉት ከሆነ የአሜሪካ መንግስት የሚቀጥሉት 6 ወራት ውስጥ አንትሮፒክ ሙሉ በሙሉ ከወታደራዊ መዋቅር አስወግዶ በሌሎች የአርቲፊሻል ኢንተለጀንስ ኩባንያ ለመተካት አቅደዋል። ሆኖም የቴክኖሎጂ ባለሙያዎች በጦርነቱ መሃል የአርቲፊሻል ኢንተለጀንስ ሞዴል መቀየር ለሽንፈት ሊዳርግ ይችላል የሚል ስጋቶች እየተገለጹ ነው። የኢራን ቀሽም ደሴት ለምን በጣም አስፈላጊ ሆነች? በኢራን ደቡባዊ ክፍል የሚገኘው ወሳኝ የባህር መስመር በሆርሙዝ ስርጥ ላይ የምትገኘው ቀሽም ደሴት በአሁኑ ወቅት የዓለም ፖለቲካ ማዕከል ሆናለች። ቀደም ሲል በተፈጥሮ ውበቷ ለቱሪስት ትታወቅ የነበረች ደሴት አሁን ላይ የኢራን ሚስጥራዊ የከርሰ ምድር ሚሳይል ከተማ መሸሸጊያ ወታደራዊ የጦር ሰፈር ሆናለች። 1445 ካሬ ኪሎ ሜትር ስፋት ያለች ደሴት የሆርሙዝ ሰርጥ መግቢያ ለመቆጣጠር የሚያስችል ስልታዊ ቦታ ትገኛለች። እንደሚሉ ከሆነ ደሴቲቷ ለኢራን እንደማትሰምጥ አውሮፕላን ተሸካሚ መርከብ ታገለግላለች ብለዋል። ይህ ወታደራዊ መዋቅር በኢራን አብዮታዊ ዘብ እንደሚመራ የሚታመን ሲሆን ሚሳኤሎችና ወታደራዊ ቁሳቁሶች የተሟላ ሰፋፊ ዋሻዎች፣ ሚስጥራዊ ተቋማት በደሴቱ ስር ይገኛሉ። እነዚህ አስፈላጊ ሆነው ሲገኙ ፈጣን ጥቃት ለመሰንዘር የተዘጋጁ ናቸው። በአሜሪካና በእስራኤል መካከል ጦርነቱ ከተቀሰቀሰ በኋላ ቀሽም ደሴት የቀጥታ ግጭት አካል ሆናለች። በየካቲት መጨረሻ አሜሪካ በሰነዘረችው አየር ድብደባ ደሴቱ ላይ የሚገኘው ወሳኝ የውሃ ማጣሪያ ጣቢያ በመጎዳቱ በአቅራቢያ የሚገኙ 30 መንደሮች የውሃ አቅርቦት ተቋርጠዋል። ለዚህ ምላሽ ሲሰጥ የኢራን ጦር በባህሬን የሚገኝ የአሜሪካ ጦር ሰፈር መምታቱ አሳውቋል። ኢራን ቀሽም ደሴት ለመቆጣጠር ሆርሙዝ ስርጥ በኩል የሚደረግ የመርከብ እንቅስቃሴ ገድባለች። በአሁኑ ወቅት ጥቃቱ የነዳጅና የጋዝ ጫኝ መርከቦች ብቻ ያውም በልዩ ስም ብቻ በቦታው ማለፍ የሚችሉ ሁኔታ ተፈጥሯል። ቀሽም ደሴት የበለጸገ ታሪክም አላት። ጥንታዊ ግሪካ መርከበኞች ኦራክተር ብለው ይጠሯት የነበረ ሲሆን በፈረንጆቹ 1301 ዓ.ም የሆርሙዝ ገዥ ዋና ከተማ ወደዚህ አዛውረው ነበር። 1621 ደግሞ ፖርቹጋል በደሴቱ ላይ ምሽግ ገንብታ የነበረ ቢሆንም በኋላ ግን በፋርስና በእንግሊዝ ጥምር ጦር ተባረዋል። ከወታደራዊ ጠቀሜታ በተጨማሪም ደሴቱ የተፈጥሮ ውበት ልዩ ውበት ናት። በደሴቱ ላይ የሚኖሩ 1.5 ሚሊዮን የሚኖሩ ነዋሪዎች በሌላ ደግሞ በአንድ በኩል የተፈጥሮ ውበትና በሌላ በኩል የጦርነት ውጥረት በነገሰባት አስገራሚው እውነታ ውስጥ ይገኛሉ። እንደ ባለሙያዎች ገለጻ ከሆነ የቀሽም ደሴት አሁን ላይ እንደውም መልክዓ ምድር ቦታ ብቻ ሳትሆን የ21ኛው ክፍለ ዘመን ኢነርጂና ወታደራዊ ፉክክር ማዕከል ሆናለች። ኢራን የጸጥታ ምክር ቤት ካውንስል ዋና ጸሐፊና ኢራን ከፍተኛ ደህንነት አመራር የነበሩት አሊ ላራንጂ ትናንት በእስራኤል ጥቃት መገደላቸውን ኢራን አስታውቃለች። የኢራን ጦር አዛዥ አሚር ሀቲም እንደተናገሩ ከሆነ እስራኤል በፈጸመችው አየር ጥቃት የጸጥታ ኃላፊ አሊ ላራንጂ ግድያ ላይ ቆራጥ ያጸፋ እርምጃ እንወስዳለን ሲሉ ዝተዋል። በተገቢው ጊዜና ቦታ ቆራጥና አስገዳጅ የጸጸት ምላሽ ወንጀለኛ የአሜሪካን ደም መጣጭ ለሆኑት የጽዮን አገዛዝ ይሰጣል ሲሉ ሀቲም በመግለጫቸው ላይ ተናግረዋል። ላራንጂ ከሰሞኑ በቴህራን አደባባይ መታየታቸው ሞሳድ የት እንደተደበቁ መረጃ ለመሰብሰብ አግዞታል ተብሏል። የላራንጂ ቤተሰብና ጠባቂዎቹ ጭምር በጥቃት አብረው ሞተዋል።